Hello everyone, welcome again. Today's class we'll talk about grade 7 mathematics unit 2 part 1. እንደምን አላችሁ ተማሪዎች? ዛሬ ደግሞ የሰባተኛ ክፍል ማቴማቲክስ ዩኒት 2 የመጀመሪያውን ክፍል ለማየት እንሞክራለን። ኢንቲጀርስ ምንድነው? በዩኒት 1 ላይ ሴት ምንድነው? ስብስብ ምንድነው? ምን አይነት እንችላለን? ኢንተርሴክሽን ኦፍ ሴት፣ ዩኒየን ኦፍ ሴት፣ ፕሮፐር ሳብሴት ምንድናቸው ምትነግር ለማየት ሞክረን ነበር። ዛሬ ደግሞ የኢንቲጀር ትምህርቶችን ለማየት እንሞክራለን። ኢንቲጀሮች ምንድናቸው? ምን አይነት እንችላላችሁ ምትነግር ለማየት እንሞክራለን። So መጀመሪያ እንደ ኢንትሮዳክሽን ስናወራ you have to review something in grade 6 ስድስተኛ ክፍል አምስተኛ ክፍል የተማራችሁት ሐሳቦች በእንግሊዘኛ መሆናቸው ነው እንጂ የምታውቋቸው ነገሮች ናቸው። ለምሳሌ ያህል ኢንትሮዳክሽን ላይ in previous grade you have already learned about whole numbers exactly ላይ ያላችሁ ስለ whole number ተመራችኋል። እነዚህ whole number የሚባሉት just they begin from 0 and the natural numbers የሚባሉት ደግሞ just you have learned also ከአንድ የሚጀምር ተብላችሁ ተማራችኋቸው ማለት ነው። ስለዚህ whole number ከዜሮ ይጀምራል whereas natural number ደግሞ ወይም ደግሞ counting number መጣችሁ ከአንድ ይጀምራል ነው። this number together with negative numbers for another set of numbers called what? Integers. ስለዚህ ከዚህ ከምታውቋቸው ምን አዲስ ነገር አለ ማለት ነው? ከዜሮ የሚጀምሩ ቁጥሮች whole number ተብለው ይነበባሉ። what's known as ሙሉ ቁጥራቸው ተማራችኋቸው ናቸው። whereas ከዛ ደግሞ ቀጥሎ natural number ወይም ተፈጥሯዊ ቁጥሮች የሚባሉ ወይም ደግሞ በዛ ስማቸው counting number የሚባሉ ይችላሉ። እነዚህ natural numbers which begins from 1 ስለዚህ ከዜሮ የሚጀምሩ whole number አለ። ቀጥሎ ከአንድ የሚጀምሩትን ደግሞ የምንጠራናቸው ናቹራል ነምበርስ ናቸው። ዘን አድ ከነዚህ ከዜሮ ጋር የሚጀምሩትና ከአንድ ከሚጀምሩ ቁጥሮች መካከል ሌላ አንደኛ የቁጥር ስብስብ አለ። it's known as integers ብለን እንጠራዋለን። ኢንቲጀርስ ልዩነቱ ምንድነው? ሆል ነምበር ላይ ከዜሮ ይጀምራል፣ ናቹራል ነምበር ከአንድ ይጀምራል፣ ኔጌቲቭ ቁጥሮች የሚባሉ ደግሞ ይጀምራሉ ማለት ነው። ስለዚህ ኔጌቲቮች ሲጨመሩበት ምን ይሆናል ማለት ነው? it becomes integer። ስለዚህ በዚህ በኩል ከዜሮ ያሉት ከዜሮ በታች ያሉ ቁጥሮች እዚህ አርነስ ኔጌቲቭ ቁጥሮች እንጠራቸዋለን። እንደ ኔጌቲቭ አንድ ኔጌቲቭ ሁለት ይያ ወደዚህ በኩል ይሄዳሉ። ካውንቲንግ ነበር ናቹራል ነበር ወደዚህ በኩል አንድ ሁለት ይሄዳሉ። መሃል ላይ 0 አለ። ስለዚህ ኔጌቲቭ ቁጥሮችን ሲደመር 0 ሲደመር ቁጥሮችን አንድ ላይ ያዘ ስብስብ ነው as integers ብለን እንጠራቸዋለን ማለት ነው። ኢንቲጀር እንጠራቸው። ስለዚህ በዚህ ዩኒት ላይ ፎር ፋንዳሜንታል ኦፕሬሽን ኦፍ ኢንቲጀርስ አራት ዋና ዋና የኢንቲጀሮችን ኦፕሬሽን እናያለን ወይም ደግሞ በደመር መቀነስ ማካፈል ማባዛቶችን ኢንቲጀሮች ላይ ምን አይነት ይችላልላችሁ የሚለው እናያለን ነው። let's begin with the revision on whole number and natural numbers ላይ class activity ነው። list down 3 smallest natural numbers look smallest natural numbers ሶስት ቁጥር ነው የሚላችሁ። natural numbers they should start from what? 1 ስለዚህ smallest-ቶቹ 1 2 3 ይሆናሉ ማለት ነው። smallest ናቹራል ነምበር ቢጀምሩ ከአንድ ስለሆነ መጨረሻ ያላችሁ እንደያላችሁ 4 5 ላይ መቀጠላችሁ ግን ታዛችሁ 3 ስለሆነ 3 ስሞል ናቹራል ነምበር ስለሆነ ከመጀመሪያው ጀምራችሁ 1 2 3 ታስቀምጣላችሁ። then list down first 5 smallest whole numbers እነዚህ ደግሞ የመጀመሪያዎቹን 5 smallest የሆኑ whole numbers የሚለዩት ከምንድነካቸው ነበር they include what? 0 ስለሚጨምሩ ስለዚህ እዚህ ጋር 0 አለ 1 2 3 4 አጠቃላይ ስንት እነዚህ ስትቆጥራችሁ አምስቱን ጻፋችሁ ማለት ነው። what is the smallest and greatest natural number? ሁለት ነገር ነው የተጠየቃችሁ ናቹራል ነምበር ነው። ስለዚህ ሁለት ነገር ጠይቋችሁ አንደኛው smallest ጠይቋችኋል፣ ሁለተኛው ደግሞ greatest ጠይቋችኋል ማለት ነው። greatest ጠይቋችሁ ስለዚህ ናቹራል ነምበር ላይ smallest natural number just it begins what? በአንድ ስለሚጀምር አንድ ነው። the greatest natural number is what? is unknown greatest natural number unknown ማለት ነው። ናቹራል ነምበር ከአንድ ጀምሮ እንጂ ቁጥር መጨረሻ ስለሌለው መጨረሻው አይታወቅም። አንደኛ ኢንፊኒቲ ተብሎ ይጠራ ይችላል or else unknown ነው መጨረሻው። የናቹራል ነምበር ትልቁ ቁጥር ማለት ተባለ ቁጥር መጨረሻ ያለው ስትሉ ነበር አራታች ክፍል ላይ 6 5 ላይ ስለዚህ የመጨረሻው ናቹራል ነምበር ስንት እንደባል አይታወቅም ማለት ነው። ከዛ ቀጥሎ what is the smallest and greatest whole number? ይሄ ደግሞ smallest whole number just የመጀመሪያው whole number ማለት ነው። እዚህ እንደምታዩት 0 ነው። smallest whole number 0 ነው። smallest natural number እኮ የመጀመሪያው ማለት ስለሆነ ትንሹ ስለሆነ አንድ ነው። ስለዚህ small whole number is what? 0 ነው። the greatest whole number is also what? unknown or infinity ነው ማለት ነው። infinity ነው ማለት ነው። so the fourth equation what is the smallest the fifth write the set of natural numbers. Set of natural numbers it's just n is symbol not in the natural number
as a set ስለሆነ መጀመሪያ ይታወቃል 1 2 3 ታገ ሴት ስለተባላችሁ በሴት መቀመጥ አለበት መጨረሻው ግን አይታወቅም ናቹራል ነምበርስ are also called what counting number ናቹራል ነምበሮች በሌላ ስማቸው ምን ሊባሉ ይችላሉ counting number ይባላሉ ማለት ነው b the set of whole numbers at the beginning እዚህ ያየናቸው ነው ይሄው እዚህ ጋር already 3 ብቻ ተባለ ነው እንጂ የሚቀጥል ነገር ነው የሚቆም ነገር ስለሌለው ይሄን ደግሞ w ሲምቦል አድርገን 0 1 2 አድርገን just መጨረሻ ስለሌለም contains natural numbers and what zero natural number ከዚህ የሚለየው ምንድነው ዜሮን እንደ ባለቤትነት መያዝ ስለሚጠበቅበት ነው this is the revision part or the activity of natural numbers whole numbers ይሄ እንደመነሻ ድሮ ከምታውቁት የተነሳ ነው ማለት ነው ስለዚህ ምንድነው ቀጥሎ የሚመጣው ነገር ነው so define natural number ምንድነው ነበር natural numbers is a collection or set of numbers denoted by what just n የሚመስል ሲምቦል የሚቀመጥ ነው and described by a set of natural numbers it begins what 1 2 and set መዘጋት አለበት ነው ስለዚህ natural numberዎችን በሴት አስቀምጡ ብትባሉ you have to use this symbol and you have to write starting from 1 and ends with dots also called what counting number natural number ሊያስማቸው counting number ይባላል the whole numbers ምንድናቸው እንባል whole numbers is the number of containing natural numbers and what zero it's nothing whole number ምንድነው እንባል natural numbers ሲደመር zero natural numbers ከአንድ ይጀምራሉ ወይም counting ከአንድ ይጀምራሉ zero ደግሞ እንደ አባልነት ሲይዙ they are known as whole number ብለን እንጠራቸዋለን they are denoted by just w like letters the w በለምወከለ and described by whole numbers they begins with what 0 and 1 to select እንደምታዩት መጨረሻ ስለሌላቸው መጨረሻው ግን አይታወቅም the smallest whole number 0 ነው whereas the smallest natural number 1 ነው greatest ብንባል ለሁለቱ ናቹራል ነምበርም ለሆል ነምበርም greatest ነምበራቸው unknown ነው so let's see in diagram ባጭሩ ይሄ just number line ነው የቁጥር መስመር ነበር ከአንድ ጀምሮ ያሉት በሙሉ they are called just natural number ብለን እንጠራቸዋለን ዜሮ ደግሞ እንዳባልነት ይዞ ከሄደ they are not whole numbers ብለን እንጠራቸዋለን ማለት ስለዚህ በሴት ህግ አሁን natural number is a subset of what whole number ማለት እንችላለን ለምን natural number ከዚህ የሚጀምረው ይሄው እንደምታዩት እዚህ ቀስቱ እንደምታዩት ከአንድ የሚጀምረው whole number ከዚህ ስለዚህ natural number የwhole number subset ነው ማለት ነው subset ነው ማለት ነው okay this is the definition regarding natural number and whole number ስለዚህ ባጭሩ የመሸምደን አለው የሚጠበቅባቸው natural number የሚባል it begins what ከአንድ ይጀምራል የሚያዝ አለባቸው whole number ደግሞ ከዜሮ ጀምሮ ያሉት ቁጥሮች ይይዛል ነው so in the diagram በቬን ዲያግራምስ ምንድነው ሪሌሽንሺፑን ለማየት just እዚህ እንደምታዩት natural numbers they consider what numbers starting from 1 whole numbers it includes what 0 and what natural numbers natural number ቢገኝ በwhole numbers ስለሆነ 0 ብቻ እንዳባልቱ ይወጣና natural numbers ወደ የሚቀየራሉ ወደ whole number ነው from the above diagrams ምንድነው የምናየው ነው all natural numbers are what whole numbers look all natural numbers በምን ውስጥ ነው ያሉት እንደምታዩ all natural numbers are found in whole numbers all natural numbers are whole numbers but all whole numbers are not natural numbers ግልባጭ but all whole numbers are not natural numbers ይሄ true false እንደሸውዳቸው ነው natural number ከአንድ የሚጀምረው whole number ከዜሮ የሚጀምረው ስለዚህ ሁሉም natural numbers ምን ላይ ይገኛሉ ማለት ነው natural number ላይ ይገኛሉ ማን ነው ሁሉም natural numbers whole number ላይ ይገኛሉ በግልባጩም እውነት አይሆንም ነው ሁሉም whole numbers natural number መሆን አይችሉም ለምንድነው because 0 ይዛል whole number 0 ይዛል natural number 0 ነው ስለዚህ whole numbers natural number መሆን አይችሉም whereas all natural numbers ግን የማን አባል ናቸው whole number አባል ናቸው ነው a collection of whole numbers with 0 is a collection of whole numbers without 0 is what natural number ስለዚህ ከ0 ውጭ ያሉት whole numbers they are what natural number equal to natural number ናቸው ስትሩ 0 ከጠፋ እዚህ ስለዚህ natural number እና whole numbers አንድ አይነት ይሆናሉ ነው whereas 0 ግን ከ0 ውጭ ከሆነ natural number እና whole numbers እኩል ይሆናሉ ነው a collection of natural numbers and 0 a collection of natural numbers and 0 is what whole number ስለዚህ natural numberዎችን ሲደመር 0 ጋር ካተን ከያዘው it is what whole number ይሰጥና ማለት ይሄኛው ዲያግራም actually እዛኛውም ላይ እንደምታዩት የቀድሙ ዲያግራም ላይ just ቅድም ያየው ዲያግራም ላይ ነው whole number ላይ እንደምታዩት natural numbers ከ0 ይጀምራሉ እዚህ እንደምታዩት I mean natural number ከአንድ ጀምሮ ያሉት ናቸው
ስለዚህ ሆል ነምበር ደግሞ ከዜሮ ጀምሮ ስለዚህ ሆል ነምበር ከዚህ ጀምሮ ያለው ሆል ነምበር ነው ስለዚህ ሆል ነምበር ናቹራል ነምበር ኦል ናቹራል ነምበርስ ማለት ይገኛል ሆል ነምበር ላይ ይገኛሉ ወይስ ሁሉ ሆል ነምበሮች ናቹራል ነምበር መሆን አይችሉም ማለት ነው this is a simple በቀላል ማስተዋወቂያ ያወራነው ፖይንቶች የተቃለሉ ሁለት ነገሮች ናቸው ናቹራል ነምበር እና ሆል ነምበር ናቸው ናቹራል ነምበር ከአንድ ይጀምራል ሆል ነምበር ደግሞ ከዜሮ ይጀምራል ስለዚህ ሁሉም ናቹራል ነምበሮች ሆል ነምበር ይሆናሉ ወይስ ሁሉ ሆል ነምበሮች ናቹራል ነምበሮች መሆን አይችሉም ኖት ማስተዋወቂያ ምንድነው ማስተዋወቅ ያለብን ነገር በዚህ በናቹራል ነምበርና ሆል ነምበር ላይ ማስተዋወቅ ያለብን ጉዳዮች ምንድናቸው ስንል አንደኛው the sum of two natural numbers is always natural ነው ሁለት ናቹራል ነምበሮች ለምሳሌ እዚህ 4 እና 5 ይሆን ይሄኛው እነዚህ ይሄ ናቹራል ነምበር ነው ይሄም ናቹራል ነምበር ነው እዚህም ናቹራል ነምበር ነው ማለት ነው ስለዚህ the sum of two natural numbers is always natural number ነው የሚሆነው ስለዚህ ናቹራል ነምበር ከሚጀምሩት ከአንድ ይጀምራሉ ማለት ናቸው the sum of any two whole numbers is always whole number always ለምሳሌ ይሄ ናቹራል ነምበር ይታያል ሁለቱ ናቹራል ነምበር ይሄ ሆል ነምበር አባለ ይሄኛው ደግሞ ምንድነው ከፈለጋችሁ ሆል ነምበር አድርጉት ሆል ነምበር አሁን በዚህኛው ግን n2 ሆል ነምበር ሁለት ሆል ነምበር ከሆነ ሁሉም ሆል ነምበር ይሆናሉ ስለዚህ ይሄኛው ሆል ነምበር ነው ይሄም ሆል ነምበር አባል ነው ስለዚህ ምንድነው ሆል ነምበር ይሆናል ማለት ነው ስለዚህ the sum of any two whole numbers is always whole number ነው ሆል ነምበር ደግሞ ተዘዋዋሪ ምን ሊሆን ይችላል ናቹራል ነምበር ሊሆን ይችላል ማለት ስለዚህ ይሄ እንደ ሆል ነምበር ብንወስደው ለምን ዜሮ ስለሆነ ሆል ነምበር ይሄ ባይሆን ናቹራል ነምበር ሊሆን አይችልም ዜሮ ይሄኛው ግን ናቹራል ነምበር መሆን ይችላል ታያችኋል ሆል ነምበር መሆን ይችላል ለምን 6 ሁለቱም ነው ስለዚህ ይሄኛው ያው መጻፋችሁ ላይ የሆል ነምበሮች ሆል ነምበር ነው ስለዚህ ጀስት ያንን መያዝ ይኖርባችኋል ነው እንጂ ይሄ ናቹራል ነምበር መሆን ይችላል ለምን ሁለቱም በኔቸር አለ ሆል ነምበር ላይ እናገኘዋለን ናቹራል ነምበር ላይ እናገኘዋለን ስለዚህ ሆል ነምበር ይሄ ምንም ደደለ ሆል ነምበር ነው ወይራስ ይሄኛው ግን እንደ ሆል ነምበር ከወሰር ነው ይሄ ሆል ነምበር ካሰብን ይሄ ምን ይሆናል እዚህ ሆል ነምበር ይሆናል ማለት ነው ስለዚህ ሊቀየር አይችልም ማለት ነው በባህሪው ግን 6ን ስናየው ናቹራል ነምበር ላይ ሆል ነምበር ላይ ይገኛል ግን ሁለቱም ግን ይሄም ሆል ነምበር ከሆነ አስዩ ብዛት ይሄኛው ሆል ነምበር ካሰብን ሪዛልታችን መሆን አለበት ማለት ነው ይሄም ሆል ነምበር መሆን አለበት ማለት ነው 6 ናቹራል ነምበር ስለሚገኝ እንዳትወዛገቡ ስለዚህ ዋና ማለት ሁለቱ ሆል ነምበር ናቸው ወን ካሰብን እዚህ ምን መሆን አለበት ሆል ነምበር መሆን አለበት ይሄ w ከሆነ ሆል ነምበር ከሆነ ይሄኛው w ሆል ነምበር ከሆነ this should be also whole number no the product of okay እዚህ ጋር ሁለት ነገር አንድ ተርም ማለት ሰም ማለት the result of addition ነው ይሄ የድምር ማለት ሰም ድምር ማለት ነው ሰም ማለት product የሚለው ደግሞ multiplication ነው product of any two natural numbers is always what natural number look ለምሳሌ እዚህ ጋር ይሄን እንደ natural number ብንቆጥረው 4 5 በዚህ እንደ natural number ብንቆጥረው 4 ሲባዛ በ5 20 ነው ይሄ ምን መሆን አለበት ነው ናቹራል ነምበር መሆን አለበት ነው ይሄ በቃ እዚህ ናቹራል ነምበር ሁለቱ ናቹራል ነምበር ከሆነ እዚህ ናቹራል ነምበር መሆን አለባቸው ነው the product of product ምንድነው የመልቲፕሊኬሽን ውጤት ብያቸዋለሁ እንዳትሸወዱ the product of two whole numbers is always what whole number ስለዚህ ይሄ whole number ነው w ነበር assume that ይሄም whole number ነው ብለን እንሰብና ሁለቱም whole number የመልቲፕሊኬሽን ስለሆነ product ስለሆነ ይሄ ምን መሆን ይጠበቅበታል ነው whole number መሆን ይጠበቅበታል ማለት ነው the quotient ማለት የማካፈል የሚደርሰው ድርሻ ማለት ነው ለምሳሌ 4 12 ሲካፈል 4 ተባሉ 3 ይደርሳል 3ን quotient ብለን እንጠራለን ስለዚህ የሆነ ቁጥር ለሆነ ቁጥር ካካፈለው የምናገኘው ውጤት ነው as quotient ብለን እንጠራዋለን ስለዚህ quotient of any two natural numbers is not always natural number is not always አሁን ኖት ምትቃዚ ጋር ታስታውሳላችሁ ያ ኖት ምትልቃ is not always the quotient of any two natural number ለምሳሌ እዚህ ጋር ይሄ ናቹራል ነምበር ነው 5 ተመልከቱ እዚህ ጋር አለ አይደል 5 ሲካፈል 10 ፖይንቱ ስንት ሆነ 0.5 ነው ይሄ ማለት 5 በዳቦ ለ10 ሰው ታካፍሉት ግማሽ ይደርሳል ይሄ ምን ሆነ እዚህ ጋር ይሄ ምን ነበር ቱናቸው ይሄ ናቹራል ነው 5 ናቹራል ነምበር ነው በራሷ 10 ናቹራል ነምበር ነው 5 ሲካፈል 10 ግን መጣ ከፈልፋይ ነገር ነው መጣ ስለዚህ always not natural ሁሉ ጊዜ ናቹራል ነምበር አናገ በማካፈል ህግ የሁለት ናቹራል ቁጥሮች ክፍፍል ምን ሊሆን ይችላል ማለት ነው it might be fraction ሊሆን ይችላል ስለዚህ ሁሉ ጊዜ not always ናቹራል ነምበር አናገኝ ይችላል ነው the difference of any two whole number is not always the whole number difference ማለት ደግሞ የመቀነስ ውጤት ማለት ነው ይሄ ደግሞ ሁሉ ጊዜ ምን ሊሆን ይችላል is not always whole number ሊሆን ይችላል ለምሳሌ 0 እዚህ ጋር whole number ነው 0 ተመልከቱት 8ም whole number ነው ተመልከቱ then 0 ሲቀነስ 8 ምን ሆነ በዚህ ጋር look ኔጌቲቭ ቁጥሮች ደግሞ whole number ላይ አባል አይደለም ኔጌቲቭ ቁጥሮች whole number ላይ ይባል ከዜሮ ጀምሮ ያሉ ቁጥሮች ናቸው ኔጌቲቭ ግን የሚባል ቁጥር የለም በአሁን በwhole number ህግ ላይ በwhole በኋላ ላይ ልናገኝ እንችላለን ኢንቲጀሮች ላይ ልናገኝ እንችላለን whole number ላይ ግን አናገኝም ስለዚህ the difference ማለት የመቀነስ ውጤት ነው
of any two whole number is not always whole number ስለዚህ ሁሉ ጊዜ whole number ሲቀነስ whole number ሁሉ ጊዜ whole number ላናገኝ ይችላል ነው and also the difference ማለት የመቀነስ ውጤት ማለት ነው of any two natural numbers is not always what natural number the difference of any two natural numbers natural numbers ቢኖሩን ዲፈረንሳቸው የነዚህ ቅነሳ ሁሉ ጊዜ is not always natural number ላይሆን ይችላል ለምሳሌ the difference of two any natural አራት ምንድነው natural number ነው ለምሳሌ 6 natural number ነው ስለዚህ አራት ሲቀነስ 6 ስንት ነው ኔጌቲቭ 2 ይሆናል ማለት ኔጌቲቭ 2 is not natural number አሁን ይሄንን ገልብጠን 6 ሲቀነስ 4 2 ነው 2 natural number ትክክል ነው ራሱ always የሚለው ሁሉ ጊዜ እውነት አይሆንም natural numberዎች ሲቀነስ 4 ሲቀነስ 6 ኔጌቲቭ 2 ነው ይሄ ኔጌቲቭ ይባል ደግሞ በሆል ነምበር ሁሉ ላይ ስለሌለበት the difference of two rational numbers the difference of two whole numbers is not always what whole number natural number ሊሆን አይችልም አይተበቀበትም ሆነ አይተበቀበትም is not always ይሄ ማለት ነው ሁሉ ጊዜ ማለት ነው እንጂ አይደለም ማለት አይደለም ለምሳሌ የመጨረሻው ኤግዛምፕል እና the difference of two natural numbers 4 ሲቀነስ 6 ኔጌቲቭ 2 ነው አይደል ወይ ራስን 6 ሲቀነስ 2 6 ሲቀነስ 4 2 ነው የሚሆነው 6 ናቹራል ነምበር ነው 4 ናቹራል ነምበር ነው ግን 6 ሲቀነስ 4 አድርገን ከሰራ ነው ለምሳሌ 6 ሲቀነስ 4 አድርገን ከሰራ ነው 2 አይደል 2 ይሆናል ይሄ አሁን ጥሩ ነው ወይራስ 4 ናቹራል ነምበር ነው 6 ደግሞ ናቹራል ነምበር ነው እዚህ ጋኛው ግን ውጤቱ ኔጌቲቭ ይሆናል ይሄ ስለዚህ ናቹራል ነምበር አይሆንም ኔጌቲቭ ማለት ስለዚህ ኦልዌይስ ነው እንጂ ሁሉ ጊዜ አይሆንም ማለት ነው እንጂ ሁሉ ጊዜ አይሆንም ማለት አይደለም ስለዚህ the difference of two natural numbers is not always ሁሉ ጊዜ ናቹራል ነምበር አይሰጠንም the difference of two whole numbers is not always whole number ሊሰጠን አይችልም ኔጌቲቭ ሊመጣብን ይችላል ነው this is the concept of regarding a revision of whole numbers and natural numbers so what's next እነዚህ ኤክሰርሳይሶች እናያቸው ምንድናቸው ኤክሰርሳይሶቹ just ይሄ ሲምፕል መደመር ነው የተያየ ነገር የለው የጀስት 2 እና 5 ይደምራላችሁ 7 ይሆንላችሁ እዚህ ጋር እንደምታዩት 4 እና 9 ደግሞ 13 ነው 3 እንጽፋችሁ አንድ አላችሁ 1 እና 8 9 እና እቺኛው 3 እዚህ ያለች 3 12 መደመር ስለማይከብዳችሁ የተያየ ነገር ስለሌለው just ደምራችሁ ማስቀመጥ ትችላላችሁ ስለዚህ የኤምርስ 1237 ይሆናል የቢመርስ የዚህኛው 777 ይሆናል just ደምራችሁ ማስቀመጥ ቸካሩት ሲን ደግሞ ይሄም just ቀንታችሁ አስቀምጡት it becomes 6309 ይሆናል just ደግሞ የዚህኛው ህግ እንደምት መጀመሪያ ቦርድ ማስ ኢፌክት ምትባላለች እሷ ቅንፍት ያለች ከሰራችሁ በኋላ እቺን ሰራ 309 ትመጣላችኋለች እቺ ሁለቷ ከዛ 23 ጨምሩባ 332 ትመጣለች ማለት ነው ይሄንን ለዚህ just ማካፈል ነው ስታካፍሉ 603 ይመጣላችኋል ይሄ just ሲምፕል ማባዛት ነው 117900 ይመጣል ማለት ይሄ ብዙ ተሳሳብ የለውም just ቁልቁል ያረጋችሁ መደመር ትችላላችሁ ማለት ነው